ሰላም ለእናንተ ሁሉም። እኔ ዶክተር ራጋቨንድራ ኮሽጂ ነኝ፣ ከፍተኛ አማካሪ ማይክሮሰርጀሪ አንድሮሎጂስት፣ ዩሮሎጂስት እና የወንድ ጾታ ህክምና ስፔሻሊስት በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ። አሁን ስሜን አናሊሲስ ምን እንደሆነ እና ይህም ሙከራ መውሰድ መቼ እንደሚያስፈልገው እንደምታውቁ ገልጻለሁ። ስሜን አናሊሲስ ለወንድ የምርጫ አለመቻል መገምገሚያ መሰረታዊ ሙከራ ነው። ስለዚህ በዚህ የምርጫ አለመቻል ችግር ሲኖረው ለውስጥ ጋብቻ ያሉ ጥንቃቄ ያልተደረገበት ግንኙነት ቢኖርም እንኳን እስከ አሁን ድረስ የእርግዝና ችግር ካለባቸው ይህንን ምርጫ አለመቻል ብለን እንጠራዋለን። በእነዚህ ጊዜዎች ሁለቱንም ወንድና ሴት በአንድ ጊዜ እንመርመራለን። እዚህ አንድ አስፈላጊ ነገር ልጠብቅ እፈልጋለሁ። ስለዚህ በውስጥ ጋብቻ ያሉ ሰዎች ምርጫ አለመቻል ችግር ሲኖራቸው ሁለቱም በአንድ ጊዜ ምርመራ ማድረግ አለባቸው፣ የእርስ በርሳቸውን ጊዜ ሳይበዙ። ከሁለቱ ሰዎች መካከል የመጀመሪያው መሰረታዊ ሙከራ የስሜን ሙከራ ነው፣ ምክንያቱም ይህ ቀላል፣ መሰረታዊ እና ሳይቀየም የሚደረግ ሙከራ ነው እና ይህ ሙከራ እንኳን ለሴት ህክምናዎችም መመሪያ ይሆናል። ሁለቱም ሰዎች ምርጫ አለመቻል ችግር ሲኖራቸው የመጀመሪያው ሙከራ ወደ አንድሮሎጂስት መሄድና መሰረታዊ ሙከራዎችን ማድረግ ነው። ሁሉም ነገር እንደሚገባ ከሆነ በአንድ ጊዜ ወደ ሴት የምርጫ ስርዓት ስፔሻሊስት ወይም የሴት ምርጫ ስርዓት ስለሚሰሩ ሐኪሞች መሄድ ይችላሉ። ስለዚህ ወደ እኛ ሲመጡ የመጀመሪያው የምናደርገው መሰረታዊ ነገሮች ምንድን ናቸው? እኛ የአካል ምርመራ እናደርጋለን። ከዚያም በተከታታይ መሰረታዊ የስሜን ትንተና፣ የሆርሞን ሙከራ፣ አስፈላጊ ከሆነም የስክሮታል አልትራሳውንድ እና አንዳንድ የጄኔቲክ ሙከራዎች እንደሚያስፈልጉ እናደርጋለን። መሰረታዊ የስሜን ትንተና የሚያሳየን ነገር የወንድ ሰው ባለቤቱን ለማምጣት ያለውን መሰረታዊ ችሎታ ነው። ግን ይህ ብቻ የተሳሳተ ሙከራ ነው እና መሰረታዊ ሙከራ ስለሆነ የስፔርሙን ተግባራዊ ችሎታ በትክክል ሙሉ መረጃ ሊሰጠን አይችልም። ምንም እንኳን ቁጥሮች ጥሩ ቢሆኑም ግን በጥሩ ሁኔታ ላይሰራ ይችላል። ይህም ሰዎች በምርጫ ጉዳይ ላይ ችግር ሊያጋጥሟቸው የሚያደርገው ምክንያት ነው። ስለዚህ መሰረታዊ የስሜን ትንተና ከናሙናው ከተሰበሰበ በኋላ ማክሮስኮፒክ መለኪያዎችን ማረጋገጥ፣ ማይክሮስኮፒክ መለኪያዎችን መመልከት፣ በስሜን ውስጥ ማንኛውንም አይነት በሽታ መፈተሽ ከተከናወነ በኋላ የስሜን ትንተናው ውጤት ይሰጣል። ስለዚህ በዚያ ላይ የስሜኑ መጠን፣ ቁጥሩ፣ እንቅስቃሴው፣ አቅሙ እንዴት እንደሆነ ማየት ይችላል። እነዚህ በመሰረቱ በመሰረታዊ የስሜን ትንተና ሪፖርት ውስጥ የምንሸፍናቸው መሰረታዊ ነገሮች ናቸው። በስሜን ሪፖርቶቹ ላይ በመመርከብ ምናልባት ለተጨማሪ ጥናትና ህክምና እንመራዎታለን። ለእነዚህ የስሜን ችግሮች ወይም የስሜን ትንተና አስከፊ ውጤቶች የሚያጋጥሙ ግለሰቦች ምክንያቱን እንመለከታለን። የታወቀ ምክንያት አለ ወይስ ያልታወቀ ምክንያት ነው? እንዴት እንደምንገምግም እንመረምራለን። እነዚህ ሁሉ ነገሮች በቀጣይ ማስተካከል እንችላለን። ስለዚህ በአጭሩ የስሜን ትንተና ለወንድ የምርጫ ችግር ጥናት መሰረታዊ ሙከራ ሲሆን ለጥንሳኤ የመጀመሪያው ሙከራ ለወንድ ብቻ ሳይሆን ለውባና ሴት ነው። ይህ መሰረታዊ ሙከራ እና ለውባና ሴት የመጀመሪያው ሙከራ ነው። ስለዚህ ማንኛውንም የምርጫ ችግር ከተጋጠማችሁ ጊዜ የምርጫ ጥናት ያድርጉና መሰረታዊ ነገሮችን ያስተካክሉ። አመሰግናለሁ።